አሁን እኔ በማየው ብዙ ሰው ትናንት ታፍኖም ይሁን በሌላም ምክንያት ባህላችንም ነፃ ሆነን ሐሳባችንን እንድንገልጽ ያለ መፍቀዱም ተደማምሮበት አሁን የነፃነት ትንሽም ብትሆን በር ሲከፈት ሁሉም የሆነ ነገር ገባኝ ያለውን ለመስራት እየሞከረ መግባት ሌላ ጉዳይ ነው። የገባውን ግን ማድረግ መቻል ደግሞ ሌላ አጀንዳ ነው። አንድ ሰው ከእንቅልፉ ሲነሳ ወደ ሽንት ቤት ሲሄድ በደንብ ስላልነቃ ማንቆርቆራ ይረግጣል፣ ሰው ላይ ይረግጣል፣ እየተጋጨ እየረገጠ በሄደ ቁጥር በደንብ እየባነነ ይሄዳል። በደንብ ባነው ሲነቃ መንገዱ ላይ ምንድን ያለ እያየ ላለመጋጨት ጥንቃቄ እያደረገ ይሄዳል። ስለዚህ እንደኔ አሁን ያሉ እዛም ግጭቶች የዚህ ውጤቶች ናቸው። የተጋጩ ሰዎች ሁሌ የተጋጩ አይቀጥሉም። ምክንያቱም ናቹራሊ ህይወት ሁሌ በጸብ ውስጥ መሄድ አንችልም። ያን ግን አቅጣጫ ማሳየት ይፈልጋል፣ መንገድ መምራት ይፈልጋል። እዚህ ጋር ነው ያለነው ብለን በተለይ አክሰሱ ያለን ለሚዲያ እና ለተለያዩ ጉዳዮች ከፍ አድርገን ትክክለኛው መንገድ ላይ መጠቆሙ ላይ መበርታት ያስፈልጋል። እነዚህ ነገሮች ከተፈቱና ከተቋጠሩ ምንድነው ሰው እኮ ሰላም ነው መጀመሪያው። ማናችንም ከቤት ስንወጣ ከልጅነታችን ተነስተን ስንወለድ ማንኛውንም መንግስት ልብ ብላችሁ ስታዩ ስልጣን ሲይዙ የመጀመሪያው ስራቸው ትምህርት ካሪኩለም መቀየር ነው። ቀጥሎ ሚዲያውን መቆጣጠር ነው። ምክንያቱም የመፍጠር የሚፈልጉትን ሰው የሚፈጥሩበት በእነዚህ ሁለቱ መሳሪያ ነው። ኃይለ ሥላሴ ጋር ሄዱ፣ ካሪኩለም ቀየሩ፣ ያጼ ምኒልክን። ከዛም ደርግ መጣ፣ ቀየረ። አቶ መለስ መጡ፣ ቀየሩ። ዶክተር አብይ መጡ፣ ይቀየር እያሉ ነው። ሁሉም ሰው መፍጠር ከሚፈልገው አንፃር ነው ካሪኩለሙን ሴት ያደረገው። እኛን ያጣሉን ልዩነት የፈጠሩን በእነዚህ ካሪኩለሞች ውስጥ ፎርማሊም ይሁን ኢንፎርማሊ የተመገብናቸው ወደኛ የተከተቱ ነገሮች የሚያጣሉ ስለሆኑ ነው። ስለዚህ ምሁራኖቻችን፣ ኤሊቶቻችን ልህቃኑ ዘንድ መቋጨት ያለበት አጀንዳ እነሱ መወያየትና መተማመን ስላልቻሉ ሁሉም በተናጥል እየወጣ ህዝብ ላይ እየለቀቀ ያላለቀ የቤት ስራ በህዝብ ሜዳ ላይ ቲፎዞ በማብዛት መሞካከራ እየሆነ ነውና አጀንዳዎቹ ሰብሰብ ብለው ወደ ባለቤቶቹ ቢመለሱ ለህዝቡ ያለቀለት ጉዳይ ስለሚመጣ ባለፈው ጉዳይ ላይ አብዛኛው ጊዜያችንን አናጠፋም። ብዙ እየተጨቃጨቀን ያለነው ኬት መጣ ብለን ቆመ ብለን ካየን ዛሬ ባለው ነው፣ ትናንት በሆነው ነው፣ ነገ እንዲሆን በሚፈልገው ነው እየተጨቃጨቀን ያለነው ካለን 90% ከትናንቱ አይርቅ። ስለዚህ ዛሬ ቢያንስ ወደ ዛሬ መመለስ፣ ከዛሬ ደግሞ ነገ ምን አይነት ኢትዮጵያ ታስፈልገናለች ላይ ካልተጨቃጨቅን ጊዜው ወደፊት እየሄደ እኛ ዛሬ እየኖርን ትናንት አባቶቻችን ማንም ይሁን ማን ያጠፋው ሁሉም አልፈዋል። ያለፈ ፋይል በእኛ ህይወት ላይ ያለፈ ፋይል በዛሬ ማንነታችን ላይ እንዲሰለጥንና እንዲጫወትብን መፍቀድ የለብንም። ይሄን ስናረግ ፋይሎቹ ተቋጭተው ቦታ ይዘው ይሄዳሉ። ያኔ እርቅም አንልም፣ የታረቀ ማህበረሰብ ነው የሚፈጠረው። ከካሪኩለሙ ጀምሮ ከቤት ሲወጣ ጀምሮ የታረቀና የተቋጨ የተሰበሰበ አጀንዳ ነው የሚሰጠው። አሁንስ በየቤቱ በየሰፈሩ ተበታትኖ የሰው ውስጥ የሚሰራጭ ሁሉም በየአካባቢው ሆዲፍ ጀው እየተባለ በሆዱ ያመቃቸው በርካታ ጉዳዮች አሉ። ሆዲፍ ጀው ተብለው በየሰፈሩ የተከማቹ ሐሳቦች ከሆድ ወጥተው የመገለጽ እድል ያገኙ ቀን ውስጥ የተብላሉት ለሌላኛው ወገን አስደንጋጭ አዲስና ችግር የሚፈጥሩ ይሆናሉና እርቅን ስንል እርቅ በራሱ መድኃኒትን ስላወደስን በሽታውን አያድነንምና መድኃኒቱ ምንድነው፣ ፓራላል ቱ ዛት ችግሩ ምንድነው የሚለው በደንብ ለመረዳት እንሞክር። አመሰግናለሁ።